ኒውካስል ዩናይትድ ከአርሰናል ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእንግሊዝ ፕሪሚየር ሊግ ስድስተኛ ሳምንት የተጠባቂ ጨዋታ ዳሰሳው አርሰናል ከኒውካስል ዩናይትድ የሚያደርጉትን ሊያስዳስሳችሁ ነው መጥቷል። አብሮነታችሁ አይለየን። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁንም አትርሱ። በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ዛሬ አርሰናል ከሜዳው ውጪ ምሽት 12 ሰዓት ከ30 ላይ ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ ትልቅ ግምት አግኝቷል። ትናንት ሊቨርፑል በክሪስታል ፓላስ 2-1 መሸነፉን ተከትሎ አርሰናል ካሁኑ ወደ 5 የሰፋውን የነጥብ ልዩነት ለማጥበብ ወደ ሜዳ በሚገባበት ጨዋታ ከኒውካስል ከባድ ፈተና ይጠብቀዋል። በተለይ ደግሞ ኒውካስል በሜዳው ከአርሰናል ጋር ያደረጋቸውን ያለፉትን 3 ጨዋታዎች ግብ ሳይቆጠርበት ጭምር ማሸነፉ በዛሬው ጨዋታም የመድፈኞቹን የቤት ስራ ከባድ ሊያደርግባቸው ይችላል። ለአርሰናል ትልቁ ዜና በትከሻ ጉዳት ለተወሰኑ ጨዋታዎች ከሜዳ ርቆ የነበረው አምበላቸው ማርቲን ኦዲጋርድ ለዛሬው ጨዋታ ዝግጁ መሆኑ ነው። ቡካዮ ሳካ በሴንት ጄምስ ፓርክ ስታዲየም ለሚደረገው ጨዋታ በሙሉ ጤንነት ላይ እንደሚገኝ አሰልጣኝ ሚካኤል አርቴታ ተናግሯል። ኖኖ ማዶኬ፣ ካይ ሃቨርትዝ እና ገብርኤል ጄሱስ በጉዳት ከስብስቡ ውጭ የሆኑ ተጫዋቾች ናቸው። በኒውካስል በኩል አንቶኒ ጎርደን ከቅጣት ሲመለስ፣ ፋቢያን ሼር ግን በጭንቅላት ጉዳት የመግባቱ ነገር አጠራጣሪ ሆኗል። ዮሐንስ ጃኮብ ራምሴን በጉልበት ጉዳት የማይሰለፉ ተጫዋቾች ናቸው። ባለፈው ሳምንት ሁለቱም ቡድኖች ነጥብ ተጋርተው መውጣታቸው የሚታወስ ሲሆን ወደ አሸናፊነት ለመመለስ የሚያደርጉትን ጨዋታ ጃሬድ ጊሌት በዋና ዳኝነት ይመሩታል። ከዚህ ጨዋታ ቀደም ብለው 10 ሰዓት ላይ አስቶን ቪላ ከፉላም ጨዋታቸውን ያደርጋሉ። አርሰናል ከሊቨርፑል በ5 ነጥብ መራቁ በርካታ ደጋፊዎቹን አሳስቦ ነበር። የቀዮቹ ትናንት በክሪስታል ፓላስ መሸነፍ ግን ተስፋ ሰጥቷቸዋል። በእርግጥ ገና በ6 ሳምንት የነጥብ ልዩነቱ ላይ ማተኮር ተገቢ ባይሆንም የሊቨርፑል አካሄድ አስፈሪ ይመስላል። በተለይ አዳዲስ ያስፈረሟቸው ጥራት ያላቸው ተጫዋቾች ከቡድኑ ጋር ሲዋሃዱ የበለጠ አስፈሪ እንደሚሆኑ ይገምታል። ይህን ያሰቡ የመድፈኞቹ ደጋፊዎች ገና ከአሁኑ በ5 ነጥብ መራቃቸውን አልወደዱትምም ነበር። የሰሜን ለንደኑ ክለብ አርሰናል የነጥብ ልዩነቱን በ2 የሚያጠብበት እድል አሁን አግኝቷል። ለዚህ ግን ኒውካስል ዩናይትድን ማሸነፍ ይጠበቅበታል። አርሰናል ወደ ሴንት ጄምስ ፓርክ አቅንቶ ያደረጋቸውን የመጨረሻ 3 ጨዋታዎች ግን ተሸንፏል። ሁለቱም በፕሪሚየር ሊግ፣ አንዱን በካራቦ ካፕ መሸነፉ ይታወሳል። በእነዚህ ጨዋታዎች አርሰናል አንድም ጊዜ ግብ አላስቆጠረም። በዚህ ፈታኝ ስታዲየም 3 ነጥብ መውሰድ ለአርሰናል ትልቅ የሞራል ስንቅ መሆኑም አይቀርም። ከቡድኑ ስብስብ ጋር በተያያዘ አምበሉ ማርቲን ኦዲጋርድ ከጉዳት ይመለሳል። በማንቸስተር ሲቲው ጨዋታ ተቀይሮ የገባው ቡካዮ ሳካ ደግሞ የመጀመሪያ አሰላለፍ ውስጥ ይገባል ተብሎም ይጠበቃል። ትናንት ክሪስታል ፓላስ ሊቨርፑልን 2-1 ማሸነፉን ተከትሎ የሁለተኛ ደረጃን ከአርሰናል መረከቡም እንዲሁ ይታወቃል። አርሰናል አሁን በ10 ነጥብ ወደ 7ኛ ደረጃ ላይ ተንሸራቷል። በመሆኑም የዛሬውን ጨዋታ ካሸነፈ ክሪስታል ፓላስን በ1 ነጥብ በመብለጥ የተነጠቀውን የሁለተኛ ደረጃ የሚያስመልስ ይሆናል። ስለሆነም የሁለቱም ቡድኖች ጨዋታ በእጅጉ ተጠባቂ አድርጎታል። ኒውካስል ዩናይትድ በአንጻሩ እስካሁን ካደረጋቸው 5 ጨዋታዎች ማሸነፍ የቻለው አንዱን ብቻ ነው። በ3 ጨዋታዎች አቻ ተለያይቶ እንዲሁም በአንዱ አሸንፎ በ6 ነጥብ 15ኛ ደረጃ ላይ ይገኛል። ኒውካስል በሜዳው ከአርሰናል ጋር ያደረጋቸውን ያለፉትን 3 የቅርብ ጊዜ ጨዋታዎች ግብ ሳይቆጠርበት ማሸነፉ ዛሬም ለአርሰናል ፈተና ይሆንበታል ሲል ቢቢሲ አስነብበዋል። በኒውካስል በኩል አንቶኒ ጎርደን ከቅጣት ተመልሶ የሚጫወት ይሆናል። ጨዋታው በሴንት ጄምስ ፓርክ ስታዲየም ምሽት 12:30 ላይ ይካሄዳል። ዛሬ በሚደረግ ሌላ ጨዋታ ቀን 10 ሰዓት ላይም አንድም ጨዋታ ያላሸነፈው አስቶን ቪላ ፉላምን ያስተናግዳል። አሁን ደግሞ ወደ ጨዋታው ግምት እናልፋለን። የቢቢሲው እግር ኳስ ተንታኝ የሳምንቱን ጨዋታዎች አስመልክቶ ወደ አድማጮቹ ያደረሳቸውን ትንተናዎች እየዳሰስን እንገኛለን ሰሞኑን። አሁን ደግሞ ኒውካስል ዩናይትድ ከአርሰናል የሚያደርጉትን ጨዋታ አስመልክቶ ያስቀመጠውን ግምት እንመለከታለን። ኒውካስል በ2023 በሜዳው አርሰናልን ካሸነፈው በኋላ የሁለቱ ቡድኖች ጨዋታ ውጥረት የነገሰበት ሆኗል። ባለፉት 3 የሴንት ጄምስ ፓርክ ጨዋታዎች አርሰናል ተሸንፏል። መድፈኞቹ ይህንን ጨዋታ ካላሸነፉ ከወዲሁ ከመሪዎቹ ጋር መራቅ ይጀምራሉ። ሚካኤል አርቴታ በዚህ አይነት ጨዋታዎች ጥንቃቄን መምረጡ የሚያዋጣ አይመስልም ይላል ሱተን። ቡካዮ ሳካ እና ኢዜ ጥሩ ከሆኑ ማሸነፍ እንደሚችሉም ጠቁሟል። ማርቲኔሊ መረሳት የሌለበት ቢሆንም ዋናው ጉዳይ ግን የአርቴታ የአጨዋወት ስልት ነው ሲል ሱተን ግምቱን አርሰናል አጨዋወቱን ካሻሻለ 2-1 እንደሚያሸንፍ አስቀምጠዋል። ውድ ተመልካቾች የእንግሊዝ ፕሪሚየር ሊግ 6ኛ ሳምንት ተጠባቂ ጨዋታ አርሰናል ከኒውካስል ዩናይትድ የሚያደርጉትን በተመለከተ ወደ እናንተ የደረሰንበት ጥንቅር ይህን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። ሰላም።